ሰላም እንዴት ናችሁ? ይህ ወያው ኤዱኬሽን ነው። እኔም እዝራ አራራ ይባላልኝ። ዛሬ በወሳኝ ነገር በጣም አስፈላጊ ስለሆነ ስለ ዳታ ሞዴል እንነጋገራለን። ዳታ ሞዴልን አስመልክቶ ዛሬ ክላሳችን ስንጨርስ ሶስት ነገሮችን እናውቃለን። የመጀመሪያው ዳታ ሞዴል ምንድነው የሚለውን ዲፋይን እናደርጋለን። በሁለተኛው ደረጃ ደግሞ ኤንቲቲ አትሪቢዩት እና ሪሌሽንሺፕ ምንድናቸው የሚለውን አይደንቲፋይ እናደርጋለን። በሶስተኛውና በስተመጨረሻው ERD እና ሪሌሽናል ዳታ ሞዴል ኤክስፕሌን እናደርጋለን። ይህ ኮርስ በፍጹም ማለፍ የሌለበት ኮርስ ነው። በቀጥታ ወደ ክላሳችን። እሺ ዳታ ሞዴል ምንድነው ከሚለውን ጀምር። ዳታ ሞዴል is blueprint of database ይለናል። ወይም blueprint ማለት ምን ማለት ነው? it means ፕላን ነው። የአንድ ዳታቤዝ ፕላን ስናረጋው ዳታ ሞዴል ይባላል ነው። by the way የራሳችሁን አፕሊኬሽን ለመስራት ዌብሳይት ይሁን ወይም ሞባይል አፕ ይሁን ወይም ዴስክቶፕ አፕ ይሁን እንደዚህ ነገር ዴቨሎፕ ለማድረግ ስትፈልጉ ወይም ደግሞ ለአንድ ኦርጋናይዜሽን ዌብሳይት ለመስራት ብትፈልጉ ግዴታ የመጀመሪያው መሰረት የሚያስፈልጋችኋል ማለት ነው ዳታቤዙን መለየት ነው። ምን አይነት ዳታ ነው ያ ኦርጋናይዜሽን ያለው? ምን ነገሮች ናቸው እዛ ጋር ፓርቲሲፔት የሚያደርጉ አካላት እነማን ናቸው ብላችሁ ያን ነገር አይደንቲፋይ ማድረግ መቻል አለባችሁ። ለማድረግ ካረጋችሁ በኋላ ብሉፕሪንት ትሰራላችሁ። ያ ዳታ ሞዴል ይባላል። ልክ እንደምን መሰላችሁ? አንድ ህንጻ ከመስራታችን በፊት ምን እናደርጋለን ማለት ነው? ዲዛይን እንዳለው ማንኛውም አፕሊኬሽን ማንኛውም ዌብሳይት ከመሰራቱ በፊት ፋውንዴሽኑ ምንድነው ማለት ነው? ዳታ ሞዴል እንሰራለታለን ማለት ነው። ብሉፕሪንት እንሰራለን። ብሉፕሪንት ላይ ምን አይነት ነገሮች ይቀመጣሉ ብንል ሶስት ነገሮች ሊቀመጡ ይችላሉ። የመጀመሪያው ነገር ዳታውን አይደንቲፋይ እናደርጋለን። ስቶር የሚሆኑ ዳታዎች እነማን ናቸው የሚለውን ነገር ማወቅ መቻል አለብን። ወይ የሚሳተፉ አካላት እነማን ናቸው የሚለውን ነገር መለየት። ከዛ ሁለተኛው ነገር ደግሞ ዳታዎች እርስ በርስ እንዴት ነው የሚዛመዱት የሚለውን ነገር እዚህ ጋር ዳታ ሞዴል ላይ እናስቀምጣለን። ሶስተኛው ነገር ደግሞ እነዚህን ዳታ መከተል ያለባቸው ህግ ምንድነው? ምን አይነት ህግ ነው ያለው የሚለውን ነገር እናስቀምጣለን። ሶስቱን አንድ ላይ ያያዘልን that is the blueprint of databases ዳታ ሞዴል እንላለን። ዲዛይን እናደርጋለን ማለት ነው። ሶ ማወቅ ያለብን ነገር አንድን ነገር ዲዛይን ለማድረግ አንድ ዌብሳይት ዲዛይን ለማድረግ ዳታቤዙን ለመለየት ለማወቅ ከፈለግን ሶስት ነገሮች ማወቅ መቻል አለብን። ኤንቲቲ አትሪቢዩት እና ሪሌሽንሺፕ። በቃ አለቀ። እነዚህ ሶስቱን ምን ማለት ነው የሚለውን ነገር ካወቃችሁ ኦሬዲ ዳታ ሞዴልን ጨረሳችሁት ማለት ነው። ዲዛይን ማድረግ ማለት ጨረሳችሁት ነው። በሚገርም ሁኔታ ደግሞ እነዚህ ሶስቶች በጣም ቀላል ናቸው ማለት ነው። እነሱን ነው የምናየው። ኤንቲቲ እስኪ ከመጀመሪያው ጀምር። ኤንቲቲ ማለት ምን ማለት ነው? ኤንቲቲ ፒፕል ሊሆን ይችላል፣ ፕሌስ ሊሆን ይችላል፣ ኢቨንት ሊሆን ይችላል። ምን የሚሆን ነው? ዳታ ስቶሪ የሚሆንበት ነው። የሆነ ዌብሳይት ጋር ወይም የሆነ ኦርጋናይዜሽን ጋር ሄደን ለዛ ዌብሳይት ዴቨሎፕ አድርጉለት ከተባልን እዛ ጋር ተሳታፊ አካላት እነማን ናቸው ብለን እንጠይቃለን። እዛ ነገር ጋር የሚሳተፉ ሰው ሊሆን ይችላል፣ ቦታ ሊሆን ይችላል፣ እቃዎች ሊሆን ይችላሉ፣ የተለያዩ ነገሮች ሊሆን ይችላሉ። ተሳታፊ አካላት እነማን ይባላሉ ነው? በዳታቤዝ ላንጉጅ ኤንቲቲስ ይባላሉ ማለት ነው። እነዚህ ነገር ሊሆን ይችላሉ። ምን የሚሆን ናቸው? እነሱን አስመልክቶ ዳታ ኢንፎርሜሽን የሚቀመጥባቸው ናቸው። ለምሳሌ የሆነ ሰው ስንል ሰው ምን አለው? አይን አለው፣ ሰው አፍንጫ አለው፣ ሰው እግር አለው፣ ሰው እጅ አለው። ልክ እንደምንለው ኤንቲቲ የምንላቸው ነገሮች የሆነ ድርጅት ላይ እነዚህ እቃ ይሄ ነገር እንደዚህ ያለው እንደዚህ ባህሪ ያለው እንደዚህ ነገር አለው እያልን ሊስት እናደርግለት ከሆነ ያ ነገር ምንድነው ማለት ነው? ኤንቲቲ ማለት ነው። ለምሳሌ እንምጣ። አንድ ላይብራሪ ሲስተም ላይ ክሬት አድርጉ ብንባል ላይብራሪ ላይ እነማን ናቸው ተሳታፊ የሚሆኑት? አንደኛ ላይብራሪ ላይ የሚሳተፉ መጻፍ የሚወጡ ተማሪዎች አሉ። ሁለተኛ መጻፍ አሉ። መጻፍ ነው የሚዋሱት። ሁለቱ ነገር ምን ይሆናሉ? ሪሌት ይሆናሉ ማለት። ስለዚህ ሁለቱ ምንድናቸው? ኤንቲቲ ናቸው። ለምሳሌ ቡክ ለምንድን ነው የምንለው? ቡክ ምን አለው? አውተር አለው፣ ደራሲ አለው። ቡክ ምን አለው? ፐብሊኬሽን ዴት አለው፣ የታተመበት ቀን አለው። ቡክ ምን አለው? አይዲያ አለው። ልክ እንደዚህ ነገር ስላለው ቡክ ምንድነው? ኤንቲቲ። ተማሪ ምንድነው ማለት ነው? ኤንቲቲ ነው ማለት ነው። ስቱደንት ምን አለው? አይዲያ አለው። ስቱደንት ምን አለው? ስም አለው። ስቱደንት ምን አለው? ግሬድ አለው። ስቱደንት ምን አለው? ሴክሽን አለው። ስለዚህ ዳታ የሚቀመጥበት ስለሆነ ስቱደንትም ምንድነው ማለት ነው? ኤንቲቲ እንለዋለን። ዳታቤዝ ላይ እነዚህ ኤንቲቲዎች በምንድነው ሪፕሬዘንት የሚደረጉት ማለት ነው? ራሳቸውን ችለው ቴብል ይሆናሉ። አንድ ቴብል ናቸው ኤንቲቲዎች ማለት ነው። ለምሳሌ እንደዚህ አይነት ቴብል ክሬት ባረግ
እዚህ ቴብል ላይ ምንድነው ማለት ነው እዚህ ቴብል ላይ ይሄ ቴብል ምን ይባላል ማለት ነው ራሱን ችሎ ምንድናቸው ኤንቲቲ ነው ለምሳሌ ቡክ ኤንቲቲ ነው አለና ስለዚህ ቡክ ብለን ልንሰይመው እንችላለን እንደ ቴብል ሙሉ ቴብል ኤንቲቲዎች ናቸው ማለት ነው ኢንስታንስ ምንድነው ነው ማወቅ ያለብን ኢንስታንስ ማለት ሲንግል ኦከረንስ ኦፍ አን ኤንቲቲ ነው ምን ማለት ነው አንዷ ክፍል ለምሳሌ ቡክ ብንል ኤንቲቲ ብለናል ለምሳሌ ፍቅር እስከ መቃብር ምንድነው የቡክ አንድ ፓርት ነው አንድ ዘርፍ ነው ዛትስ ኢንስታንስ ዴርቶ ጋዳ ምንድነው ኢትስ ኢንስታንስ ኦፍ ቡክ ነው በሌላ ቋንቋ ኢንስታንስ በምንድነው ሪፕሬዘንት የሚደረጉት ማለት ነው ዛት ኢዝ ሮ እዚህ ጋር እናስቀምጣቸዋለን ማለት ነው ሮዎች ምንድናቸው ማለት ነው በሮ የሚቀመጡት ኢንስታንስ ኦፍ ቡክ ናቸው ቡክ ጀነራል ነገሩ ሲሆን ደግሞ ይሄኛው ለምሳሌ ፍቅር እስከ መቃብር ዴርቶ ጋዳ እያለ ሊሄድ ይችላል ማለት ነው በሮ ነው የሚቀመጡት ስለዚህ ኤንቲቲ ማለት ማንኛውም ነገር ዳታ ወይ ኢንፎርሜሽን እሱን አስመልክቶ የሚቀመጥበት ነገር ካለ ወይም የዛ ፓርት ወይም የዛ ሲስተም ተሳታፊ አካላት ኤንቲቲ ይባላል ነው ተሳታፊ አካላት ሁለተኛው አትሪቢዩት ምንድነው ይለናል ኢትስ ፕሮፐርቲ ኦፍ አን ኤንቲቲ የኤንቲቲዎች ምንድነው ፕሮፐርቲ ወይም ካራክተሪስቲክ ወይም ጸባይ ማለት ነው እነዚህ ኤንቲቲዎች ያላቸው ጸባይ አትሪቢዩት ይባላል ነው የሚለን ለምሳሌ ቡክ ምን ብለናል ቀደም አንድ ኤንቲቲ ነው ለምሳሌ ቡክን አስመልክቶ ምን ነገር አለ ማለት ነው ቡክ ምን አለው ታይትል አለው ስለዚህ አንድ አትሪቢዩት ነው ማለት ነው ቡክ ምን አለው ሌላ ደራሲ ያለው ኦተር አለው ፐብሊኬሽን ዴት አለው ስለዚህ እነዚህ ነገሮች ምን ዘረዝራቸው ምን አልበ ያለ ምን ዘረዝራቸው ፕሮፐርቲዎች ናቸው ማለት ነው ወይም በሌላ ቋንቋ አትሪቢዩትስ ይባላሉ ነው በዳታቤዝ ልክ ሰው ምን አለው አይን አፍንጫ ጆሮ እነዚህ ነገሮች ምንድናቸው ፕሮፐርቲ ወይም አትሪቢዩት እንደሆነ ሁሉ ቡክ ምን አለው ማለት ነው እነዚህ ነገሮች አትሪቢዩት ወይም ባህሪዎቹ ናቸው አንድ መጽሐፍ ባህሪዎቹ ናቸው ነው ስለዚህ እነዚህ ባህሪዎቹ ስንመለከት አንድ ማወቅ ያለብን ባህሪ አለ ፒኬ ወይም ፕራይመሪ ኪ እንለዋለን ምንድነው ይለናል ዩኒክ አይደንቲፋየር ኦፍ ዛት ኤንቲቲ ነው ያን ኤንቲቲ ቡክን ዩኒክሊ አይደንቲፋይ የሚያደርግልን አትሪቢዩት ባህሪው ከሌላው ጋር የማይገናኝ ለየት ያለው ባህሪ ከሆነ ፕራይመሪ ኪ ይባላል ነው ስለዚህ ኦልዌይስ ማንኛውም ኤንቲቲ ስንሰራ ፕራይመሪ ኪ ያለው እሱን እናያለን ምን እንጨምርበታለን ቡክ ካልነ በኋላ ወይ አይዲ ሊሆን ይችላል ወይ ፕራይመሪ ኪ ሊሆን ይችላል ወይም የራሱ ነገር ሊኖር ይችላል ምን የሚያደርገው ነው ዩኒክ ነው አንዱ መጽሐፍ ከሌላኛው መጽሐፍ ጋር የተለያየ የሚያደርገው አይደንቲፋይ የምናደርግበት እሱን ብቻ አስመልክቶ የምናስቀምጥበት ፕራይመሪ ኪ ይባላል ነው እሱን እናያለን ፕራይመሪ ኪ ፎሬን ኪ የሚባሉ ነገሮች አሉ እናያለን ለምሳሌ ሰው አንድን ሰው ከሌላኛው ሰው የሚለየው ነገር ዩኒክ የሆነ አይደንቲፋየር ምን አለ አሻራ እሱ ምንድነው ዩኒክሊ አይደንቲፋይ ያደርገናል ማለት ነው ስለዚህ እሱ ምን ማለት ነው ፕራይመሪ ኪ ነው ወይም ለየት ያለ አትሪቢዩት ነው ማለት ነው አንድን ሰው ከሌላኛው ሰው ምን ለይበት ልክ እንደዛ መጽሐፎችን ወይም ኤንቲቲዎችን ወይም ስቱደንቶችን ከአንዱ ከሌላው የምንለይበት ምን ተብሎ ይጠራል ነው ፕራይመሪ ኪ ተብሎ ይጠራል ነው አትሪቢዩቶች ምን ይሆናሉ አለን ቴብል ላይ ኮለመን ወይም ፊልድ ይሆናሉ ነው አየነው ቡክ ምን ሙሉ ቴብል ሲሆን እቺ ሮዋ ምን ብለናል ኢንስታንስ ነች አትሪቢዩቱ ምን ላይ ይቀመጣል ማለት ነው ለምሳሌ ይሄ ታይትል ሊሆን ይችላል የመጀመሪያው ታይትል ሊሆን ይችላል ቀጣይ ማን ሊሆን ይችላል ኦተር ማለት ነው ዜን አፕዴት ያለ ሊሆን ይችላል በኮለም እናስቀምጠው ምንድነው ማለት ነው ምን ይሆናሉ ማለት ነው አትሪቢዩት ይሆናሉ ቴብል ላይ ሮ ምንድነው ኢንስታንስ ነው ሙሉ አጠቃላይ ደግሞ ኤንቲቲ ይባላል ነው አትሪቢዩት ቀላል ነው ምን ማለት ነው የኤንቲቲ ፕሮፐርቲ ወይም ባህሪ ነው ሶስተኛው ማወቅ ያለብን ነገር ደግሞ ሪሌሽንሺፕ ነው ስሙ እንደሚነግረን ኢትስ አን አሶሲዬሽን ቢትዊን ኤንቲቲዎች እርስ በርስ ያላቸው ዝምድና መስተጋብር እና ግንኙነት ሪሌሽንሺፕ ይባላል ነው አለቀ ሶስት ነገር የመጀመሪያው ኤንቲቲ ነው ተሳታፊ አካሎች ሁለተኛው አትሪቢዩት የነዚህ የተሳታፊ አካሎች ባህሪ ወይም ፕሮፐርቲ ነው ሶስተኛው ደግሞ ኤንቲቲዎች እርስ በርስ ያላቸው ዝምድና ሪሌሽንሺፕ ይባላል ነው ዳታ ሞዴል ለማለት ሶስቱ ያስፈልገናል ሪሌሽንሺፕ ላይ ግን ስንሰራ ሶስት አይነት ነገሮች ሶስት አይነት ዝምድና አለ ከነዚህ አያልፍም ይለናል የመጀመሪያው ዋን ቱ ዋን ዋን ቱ ሜኒ ሜኒ ቱ ሜኒ ናቸው እስኪ ምን ማለት ነው የሚለውን ደግሞ እንመልከት ዋን ቱ ዋን የሚል ስሙ እንደሚነግረን ሁለት ኤንቲቲዎች ቢኖሩን እዚህ ጋር ኤንቲቲ ኤ ተባለና ኤንቲቲ ቢ ቢኖረን ማለት ነው ሁለት ኤንቲቲዎች ያላቸው ዝምድና እስኪ በመስመር እናገናኘው ሁለት ያላቸው ኤንቲቲዎች ዝምድና ከሶስቱ ያልፍም ነው ዋን ቱ ዋን ስንል one instance of entity A associated with only one instance of B
የዚች አንዷ ከዚህኛው አንድ ጋር እርስ በርስ ሲዛመዱ አንድ ለአንድ ሲሆን ግንኙነታቸው ማለት ነው ማት ላይ ፋንክሽን ልክ እንደምንማረው ይሄ ከዚህኛው ጋር ከአንድ ጋር ብቻ ነው የኛው ከዚህኛው ጋር ብቻ ነው የሚጣመር ከሌላ ጋር አይጣመርም ዋን ቱ ዋን ሲሆን ምን ተብሎ ይጠራል ነው ራሱ ዋን ቱ ዋን ነው የሚባለው ለምሳሌ እንመልከት አንድ ኢንቲቲ ካንትሪ እና ካፒታል ሲቲ ብንመለከት ካንትሪ ምንድነው ኢንቲቲ ነው ካፒታል ሲቲ ምንድነው ራሱን የቻለ አንድ ኢንቲቲ ነው ዝምድናቸውን ብንመለከት አንድ ካንትሪ ስንት ካፒታል ሲቲ ነው ያለው ነው ስንት ዋና ከተማ አለው ብንለው አንድ ካንትሪ ስንት ካፒታል ሲቲ ነው ያለው አንድ ነው ያለው ማለት ነው ኢትዮጵያ ብለን አዲስ አበባ ነው እንጂ ምንለው ሁለት ካፒታል ሲቲ የለውም ስለዚህ አንድ ሀገር አንድ ካፒታል ሲቲ ያለው ብለን ባንድ ሪፕሬዘንት አደረግነው ደግሞ ከዚህ ወደዚህ ደግሞ ሪሌሽንሺፕ ቱ ዌይ ስለሆነ ማለት ነው አንድ ካፒታል ሲቲ አንድ ከተማ ለስንት ሀገር ካፒታል ሲቲ ይሆናል ነው አዲስ አበባ ለስንት ሀገር ነው ካፒታል ሲቲ የምትሆነው ለአንድ ሀገር ብቻ ያውም ለኢትዮጵያ ለሁለት ሀገር ትሆናለች እንደ አዲስ አበባ ለኬንያና ለኢትዮጵያ ዋና ከተማ መሆን ይቻላል አይቻልም አንድ ከተማ ለአንድ ሀገር ነው ምን የሚሆነው ካፒታል ሲቲ የሚሆነው ስለዚህ ስንመለከት ሪሌሽንሺፕ ምን ሆነ ማለት ነው ዋን ቱ ዋን ሆነ ማለት ነው አንድ ለአንድ ነው ዝምድናው ማለት ነው ዋን ቱ ዋን እንለዋለን ሌላኛው ደግሞ ዋን ቱ ሜኒ ያለው እንደምናየው ምንድነው አንድ ኢንስታንስ ኦፍ ኢንቲቲ ኤ ከማን ጋር ሲዛመር ነው ሜኒ ኢንስታንስ ኦፍ ኢንቲቲ ቢ ይቺ ኤ ከዚህኛው ጋር ሲሄድ ምን ሊሆን ይችላል ማለት ነው ከብዙ ጋር ሲዛመድ እንደማለት ነው ለምሳሌ እንመልከት ክላስና ስቱደንት ብንመለከት አንድ ክላስ ውስጥ ምን ያህል ተማሪ ሊማር ይችላል ነው አንድ ክላስ ውስጥ ምን ያህል ተማሪ አለ አንድ ተማሪ ብቻ ነው የሚማረው ብዙ ተማሪዎች 50 60 ተማሪዎች ይኖራሉ ሜኒ በሪሌሽንሺፕ ሪፕሬዘንት ምናረጋት ተመልከቷት እቺ ሳይን ነች አያችኋት ይሄ የሚያሳየው ብዙነት ነው አንድ ሪፕሬዘንት አደረግን እቺ ግን ሜኒ ነች ማለት ነው ዜን ደግሞ ዘ ሪቨርስ ወይ እንምጣ ከስቱደንት ወደ ክላስ እንሄድ ማለት ነው አንድ ተማሪ ስንት ክላስ ነው ያለው አንድ ተማሪ ስንት ሴክሽን ነው ያለው አንድ ተማሪ 12ኛ ኤ ከሆነ ወይም 11ኛ ኤ ከሆነ ሌላ ክላስ ይኖረዋል እንዴ 11ኛ ኤ 12ኛ ቢ ይማራል እንዴ አይማርም አንድ ስቱደንት ስንት ክላስ ነው ያለው አንድ ነው ያለው ማለት ነው ሶ ስናነበው ሪሌሽንሺፕ ስንመለከት ዋን ቱ ሜኒ ይቺ ዋን ነች ይሄ ደግሞ ሜኒ ነው ዋን ቱ ሜኒ ሆነ ማለት ነው እዚህ ጋር ዋን ቱ ዋን ነው እዚህ ጋር ዋን ቱ ሜኒ ሪሌሽንሺፕ አለ የመጨረሻው ሜኒ ቱ ሜኒ ብዙ ከብዙ ጋር ሲገናኝ ማለት ነው ለምሳሌ ማን አለ ይለናል ስቱደንትና ኮርስ እንመልከት ስቱደንት የተባለ አንድ ኢንቲቲና ኮርስ የተባለ ሌላ ኢንቲቲ ብንመለከት አንድ ስቱደንት ስንት ኮርስ ሊወስድ ይችላል ኮርስ ሚንስ ወይም በአዘር ላንጉዌጅ ሰብጀክት ማለት ነው ስንት ሰብጀክት አለው ማለት ነው አንድ ተማሪ ብዙ ሰብጀክት ሊወስድ ይችላል ማትስ አይቲ ፊዚክስ ኬሚስትሪ ባዮሎጂ ብዙ ሊማር ይችላል ከአንድ በላይ ይማራል አንድ ኮርስ አንድ ሰብጀክት ደግሞ ስንት ተማሪዎች ይወስዱታል ብለን ብናይ አንድ ኮርስ ፊዚክስ የሚማረው አንድ ተማሪ ብቻ ነው እንዴ አይደለም አንድ ኮርስ ብዙ ተማሪዎች ከዚህ ወደ ስንመጣ ብዙ ተማሪዎች ምን ያረጉታል ማለት ነው ይማሩታል ማለት ነው ስለዚህ ሪሌሽንሺፕ እንዲች አድርገን እናስቀምጣታለን ምን ሆነ እቺ ሪፕሬዘንት ታደርገው ሜኒ ነች ሜኒ ቱ ሜኒ ማለት ነው ብዙ ከብዙ ጋር ተገናኘ ስለዚህ ሪሌሽንሺፕ ስናወጣ ዝምድና ስናወጣ ከሶስቱ አያልፍም ነው ስለዚህ ኢንቲቲዎችን ዝምድናቸውን ማወቅ ይጠበቅብናል ለምንድን ነው ዝምድናውን ማወቅ ያስፈልገን ከተባለ ደግሞ ለምን እንደሆነ እናያለን ግን አሁን ሶስት አይነት ሪሌሽንሺፕ አለ ሪሌሽንሺፕ ማለት ደግሞ የኢንቲቲዎች ምን ማለት ነው ዝምድና ግንኙነት መስተጋብር ነው ማለት ነው እሺ ዳታን እንዴት ሞዴል እናደርጋለን እንዴት ሪፕሬዘንት እናደርጋለን በሚለው ሁለት ነገሮች አሉ መጻፋችን ላይ የተቀመጠ በርግጥ ከዚህም በላይ አሉ ግን ሁለቱ ወሳኝና በብዛት ተረጋግሞ የሚታዩ ስለሆነ እነሱን እንመለከታለን የመጀመሪያው ሪፕሬዘንቴሽን ኦፍ ዳታ ሞዴል የመጀመሪያው ኤንቲቲ ሪሌሽንሺፕ ዲያግራም ወይም ኢአርዲ ይባላል ይሄ ግዴታ ማወቅ ያለብን የመጀመሪያው ስቴፕ ነው ማለት ነው ሞዴል ስናደርግ ኤንቲቲ ሪሌሽንሺፕ ዲያግራም ወይም ኢአርዲ ተብሎ ይጠራል ምንድነው የሚያደርገው ኢትስ ቪዥዋል ሪፕሬዘንቴሽን ኦፍ ዳታ ሞዴል እንደ ስዕል ነው የሚመስለው ቪዥዋል ሪፕሬዘንቴሽን ኦፍ ዳታ ሞዴልን በስዕል መልኩ ነው ሪፕሬዘንት የሚያደርግልን ነው ሁለተኛው ደግሞ ማን አለ ነው ሪሌሽናል ዳታ ሞዴል እንለዋለን ይህ ደግሞ እንዴት ነው ሪፕሬዘንት የሚያደርገው ዳታዎችን ወይ ሞዴል ሲያደርግ እንዴት ነው ሞዴል የሚያደርገው 2D ነው 2D ሚንስ ምን 2 ዳይሜንሽናል ነው 2 ዳይሜንሽናል ስንል ምን ማለታችን ነው ሮውና ኮለም አለ ነው ያ ማለት ምንድነው ማለት ነው 2D ማለት ቴብል ማለት ነው በሌላ ቋንቋ ወይም በዳታቤዝ ላንጉዌጅ ቴብል
ምንድነው የሚባለው ሪሌሽን ተብሎ ይጠራል ነው ሶ ይሄን ነገር ማወቅ መቻል አለብን በቱዲ ወይ በቴብል ወይ በሪሌሽን ሪፕሬዘንት የሚያደርግልን ሪሌሽናል ዳታ ሞዴል ሲሆን ቪዥዋል በግራፍ መልኩ ወይም የሆነ ነገር ከሆነ ዳታ ሞዴል ነው እስኪ ቪዥዋል ኤአርዲ እንመልከት ነው ኤአርዲ ላይ ኤንቲቲዎች ሪፕሬዘንት የሚደረጉት በምንድነው በሬክታንግል ነው የሚቀመጡት ነው ሬክታንግል ስናይ ኤንቲቲ ነው ማለት ነው አትሪቢዩት ደግሞ በምን ሪፕሬዘንት ይሆናሉ በኤሊፕስ ወይ ኦቫል ሼፕ በኤሊፕስ ሲቀመጡ አትሪቢዩት ይሆናል ሪሌሽንሺፕ በምንድነው የሚቀመጠው ላይን ነው ኤንቲቲዎች ሁለቱ እርስ በርስ የሚገናኙበት በላይን ነው ከላይ ምን ይኖረዋል ነው ስያሜው የሪሌሽንሺፑ ስያሜ በቨርብ መልኩ እናስቀምጠዋለን በት አንዳንዴ ደግሞ በምን ይቀመጣል ነው ዳይመንድ ሼፕ አለው ነው ዳይመንድ ሪሌሽንሺፕ ከሁለት አንዱ ነው ወይ ላይ ሊሆን ይችላል በዳይመንድም ካገኛችሁት ምንድነው ማለት ነው ሪሌሽንሺፕ በላይን መች ነው የሚቀመጠው ዳይመንድ መች ነው የሚሆነው የራሱ አካሄዳለው ነው እስኪ ለምሳሌ እንመልከት በምሳሌ ግልጽ እንዲሆንልን ነው ዲዛይን ስቱደንት ኤንድ ኮርስ ያላቸውን ነገር ሪሌሽንሺፓቸውን ብንሰራ ሞዴል ብንሰራላቸው እንዴት እንሰራለን ነው በኤአርዲ እንዴት እንሰራለን ስቱደንት ራሱን የቻለ ኤንቲቲ ነው ኮርስ ራሱን የቻለ ምንድነው ኤንቲቲ ሶ እንምጣ ስቱደንት ኤንቲቲዎች በምንድነው የሚቀመጡ ተባለ በሬክታንግል እንሰራና ስያሜውን ውስጥ ላይ እንጽፈዋለን ኤንቲቲውን ማለት ነው አሁን ኮርስ እዚህ ጋር እንምጣ ማለ በማን ነው ማለት ነው በሬክታንግል ይሄው አንድ ጨረስን ኤንቲቲስ ከሆነ ድረስ በሬክታንግል እናስቀምጠዋለን አትሪቢዩት ደግሞ በኤሊፕስ እናስቀምጣለን አትሪቢዩትስ ማለት ባህሪ ነው የዛ ኤንቲቲ ባህሪ ለምሳሌ ስቱደንት ምን አለው ብራቮ የመጀመሪያው ፕራይመሪ ኪን ስናወጣ ስቱደንት ምን አለው ማለት ነው ስቱደንት አይዲ አለው ነው አንዱን ከአንዱ ምን ለይበት ስቱደንት ምን አለው ነው አይዲ አለው በምንድነው እቺ ፕሮፐርቲው የምትቀመጠው ኦቫል ሼፕ አለን እኮ በኦቫል ሌላ ፕሮፐርቲ ማን አለ ስቱደንት ምን አለው ኔም አለው ነው አሁን እቺን በኦቫል ሼፕ እናስቀምጣታለን ሌላ ስቱደንት ምን አለው ክላስ ወይም ሴክሽን ሊኖረው ይችላል ወይም ሴክሽን ካለው ስቱደንቱ በሴክሽኑ የሚታወቅ ከሆነ ፕሮፐርቲ ምን አለው ማለት ነው ሴክሽን አለው ሌላም ባህሪ ካለው ስቱደንቱ በምን እናስቀምጣለን ይሄው በኦቫል ሼፕ እንዲች ያረጋግን እንዘረዝራለን ማለት ነው ያለውን ያህል በሙሉ ኦቫል ውስጥ ነው የምናስገባው አትሪቢዩቱን ማለት ነው ሁለተኛው ኮርስ ምን አለው ኮርስ ኤንቲቲ ነው ምን አለው ብለናል አትሪቢዩቱን በኦቫል ሼፕ ኮርስ ምን አለው የመጀመሪያው ፕራይመሪ ኪ ኦልዌይስ ስንሰራ ምን አለው ማለት ነው ኮርስ አይዲ ብንለው እንደ ፕራይመሪ ኪ ስለሚያገለግል ነው ኮርስ ወይም ሰብጀክቱ ሌላ ደግሞ ምን አለው ማለት ነው ኔም አለው ማለት ነው ምንድነው የሚለው ኔም አለው ሌላም ነገር ኮርሱ የሚሰጥበት ግሬድ ወይም የሆነ ነገር ካለ ግሬድ ይሄ ኮርስ ለማን ነው የሚሰጠው ሌላም ነገር ሊኖረው ይችላል በተመቻችሁ ዳይሬክሽን ብቻ እናንተ መስመር ታረጉና ኦቫል ውስጥ ላይ አትሪቢዩቱን ታስቀምጣላችሁ ነው ስለዚህ አትሪቢዩት በምን ይቀመጣል ነው በኦቫል ራሱ የሚመለከተውን እዛው ጋር ራሱ ጋር ነው የምታያይዙት ሪሌሽንሺፕ ዝምድና ስቱደንት ምን ያደርጋሉ ማለት ነው ምን ይወስዳሉ ነው ቴክስ ስቱደንት ምን ኮርስ ይወስዳሉ ወይም ምን ሊሆን ይችላሉ ማለት ነው ኢንሮል ሊሆን ይችላል ወይ ሊሳተፉ እዛው ጋር ሊገቡ ሊወስዱ ይችላሉ ነው ማለት ነው ስለዚህ ሪሌሽንሺፕ ዝምድናውን በመስመር እናስቀምጠዋለን ግን ደግሞ አንዳንዴ በምን ይቀመጣል ነው በዳይመንድ ይቀመጣል ምን ሲሆን ነው በዳይመንድ የሚቀመጠው የሚለውን ደግሞ ላሳያችሁ ምን ሲሆን ነው በዳይመንድ የሚቀመጠው ራሱን የቻለ ሪሌሽንሺፕ ምን ሲሆን ኢንሮል ብንለው ይሳተፋሉ እንደማለት ነው በዳይመንድ ፎርም እዚህ ጋር ኢንሮል እዚህ ጋር ምልክት እንዲች ነገር ቢኖረው ኢንሮል ነው ኢንሮል ማለት ምን ማለት ነው መሳተፍ መሽ ነው እዚህ ሰብጀክት ላይ የተመዘገበው ብለን ዳታ ምናስቀምጥ ከሆነ ሚኖረው ኮን ሪሌሽንሺፑ አሁንም መሽ ነው ይሄ ተማሪ ይሄን ሰብጀክት ይወሰደው መሽ ነው ያቋረጠው ብለን ሌላ ባህሪው ስለወጡ ዝምድናና ግንኙነት የሆነ መረጃ ምን ሰበስብ ከሆነ በዳይመንድ ፎርም እናስቀምጥና የሱን አትሪቢዩትን እናስቀምጣለን ማለት ነው በጎን ስለዚህ ዳይመንድ ፎርም የምናደርገው ምን ሲሆን ነው አለ ግንኙነታቸው ዝምድናቸው ጋር ተጨማሪ መረጃ የሚያስፈልገው ከሆነ ዳይመንድ ይሆናል ምንም አይነት መረጃ ማይኖረው ከሆነ ጀስት ስቱደንት ኢንሮል ኢን ኮርስ ካለ በመስመር ማስቀመጥ እንችላለን ጨረስን ግን አንድ ነገር ይቀረናል ካርዲናሊቲ ወይ ሪሌሽንሺፕ ካርዲናሊቲ ማለት ምን ማለት ነው ሪሌሽንሺፑ ዋን ቱ ዋን ነው ወይስ ዋን ቱ ሜኒ ነው ወይስ ሜኒ ቱ ሜኒ የሚለውንም እዚህ ጋር ማሳየት መቻል አለብን እሱ ይቀረናል ስንሄድ ከዚህ ወደዚህ ስንሄድ
ስቱደንት ስንት ኮርስ ነው የሚወስደው ብዙ ኮርስ ብዙ ሲሆን ሜኒ ሲሆን ሪፕሬዘንት እናደርጋት በዚህ ነች እቺ እዚህ ጋር መተን እናስቀምጣለን ዜን ከዚህ ተነሳ ከኮርስ ተነስተን አንድ ኮርስ በስንት ያህል ተማሪ ይወሰዳል ከተባለ በብዙ ተማሪ ይወሰዳል ሶ ሪሌሽንሺፑ ምንድነው ማለት ነው ሜኒ ቱ ሜኒ ሆነ ጨረስን ማለት ነው በቃ ዲዛይን አደረግን አሁን ይሄንን ለአንድ ፕሮግራመር ብንሰጠው ይቺን ነገር አይቶ ወደ ምን ይቀይራታል ማለት ነው ወደ ኮድ ይቀይረዋል ማለት ነው እዚህ ጋር ስቱደንት ኢንቲቲ መሆኑ ነገር ነው ስቱደንት አስመልክቶ የሚያስፈልገው ፕሮፐርቲ በሙሉ ዳታ ስቶር የሚሆነው ፕሮፐርቲዎችን በኦቫል ሼፕ እንነግረዋለን ዜን እንነግረዋለን ዝምድናቸው ምን እንደሆነ እንነግረዋለን እርስ በርስ ያላቸው ግንኙነት ሜኒ ቱ ሜኒ ዋን ቱ ሜኒ የሚለውን ነገር ነው ማለት ነው ሶ አሁን ወደ ኮድ ይቀይራል ሞዴል አደረግንለት ጨረስንለት ነው ግን ሞዴል ስናደርግ ሜኒ ሲሆን አንድ የሚቀረን ነገር አለ አንዳንዴ ልታዩት ይችላልችሁ ሜኒ ጋር ከዚህ ፊት ለፊቷ ጋር አንድ ሼፕ ትንሽ ሊመጣ ይችላል ወይም አንድ ይኖረዋል ወይም ደግሞ እንዲች ከጎኑ ዜሮ ሊኖረው ይችላል ማለት ነው እንዴት ነው ያ ማለት ሜኒ ሲሆን ሁለት አይነት ፎርም አለ ላሳያችሁ ሜኒ ሲሆን ሁለት አይነት ፎርም አለ ማለት እዚህ ጋር መጥቶ ሜኒ ላይ ወይ እዚህ አንድ ሊሆን ይችላል ወይም ደግሞ ሜኒ ላይ እዚህ ጋር ዜሮ ሊሆን ይችላል ከሁለት አንዱ ማለት ሊኖረው ይችላል ሜኒ ቱ ሜኒ ሲሆን ይቺ አንድ ሪፈር የምታደርገው ግዴታ ያስፈልገዋል ነው ግዴታ አንድ ወይም ብዙ ያስፈልገዋል ዜሮ ሊሆን አይገባውም እቺ ግን ዜሮ ከሆነ ማለት ሊኖረው ወይም ብዙ ሊኖረው ወይም ደግሞ ምንም ዝምድና ላይኖረው ይችላል ካልን ነው ገብቷችኋል ይቺ አንድ የምታሳየው ወይ አንድ ወይም ደግሞ ከአንድ በላይ ማለትም ግዴታ አንድ ተማሪ ኮርስ መምረጥ መቻል አለበት ኮርስ ሊኖረው ይገባል ያለ ኮርስ ምንም ተማሪ መኖር የለበትም ግዴታ ነው አንድ ሰብጀክት አለው ካልን ግዴታ መሆኑን ለማሳየት አንድ እናስቀምጣለን ሚኒመም አንድ ማክሲመም ደግሞ ብዙ ያስፈልገዋል ነው ግን እቺ ዜሮ ካረግናት ምን ሆነ ማለት ነው ዜሮ ካረግናት አይ ተፈለገ ኮርስ ላይ መርጥ ይችላል ተማሪው እንዲሁ ዝም ብሎ ትምህርት ቤት አካርብ ነው ሰብጀክት ኮርስ ላይ ወስድ ይችላል ማለት ነው እንደዛ ብለን ካስቀመጥነው ዜሮ ይሆናል ይሄንን እንድታውቁት ነው ካርዲናሊቲ ላይ ስንሰራ ሜኒ ላይ ወይ አንድ ተጨማሪ ወይ ዜሮ እናደርጋለን ኦፕሽናል መሆኑን የሚያሳየን ይሄ ግን ግዴታ መዛመድ መቻል አለበት የሚለውን ነገር ያሳየናል ነው እስኪ ደግሞ ሪሌሽናል ደግሞ ቀይረው ይሄን ነገር በአንድ ፎርም በእንደዚህ አድርገን ሰርተን መስጠት እንችላለን ሁለተኛው ደግሞ መንገድ አለን 2D ወይ በሪሌሽን ወይ በቴብል ስንሰራ ምን ይሆናል ነው ኢንቲቲዎች በቴብል ሲቀመጡ እንዲሽ ነው የምናረጋት ስቱደንት ነው የመጀመሪያው ኢንቲቲዎች በምንድን ነው የሚቀመጡት በቴብል መሳይ በ2D እንዲች አድርገን እናስቀምጣለን አንደኛው ነው ዜን ሁለተኛው ሪሌሽን እዚህ ጋር መተን እንዲች እናረጋለን እንደዚህ አለ እንደዚህ እናስቀምጣለን ማለት ነው ኤንቲቲዎችን ከላይ እናስቀምጣቸዋለን ኤንቲቲ የመጀመሪያው ማን ነው ስቱደንት ነው ሌላኛው ኤንቲቲ ማን ነው እዛጋ ኮርስ አለ ነው ዜን አትሪቢዩቶችን ወይ ፕሮፐርቲዎች እዚህ ጋር በኢሊፕስ ሼፕ ያስቀምጣቸው እዚህ ጋር ነው የምንዘረዝረው ውስጥ ጋር እናስቀምጣለን ለስቱደንት ከማንም ጀምሮ ኦልዌይስ ፕራይመሪ ኪ ስቱደንት አይዲ ስቱደንት ምን አለው ነው ስቱደንት ሲያሜውን ራሳችሁ ነው የሚሰጡት ማለት ነው ብቻ ከፈለጋችሁ እኔም ብቻ ማለት ይችላልችሁ ከፈለጋችሁ ግን ተቀጽላ መጨመር ይችላልችሁ ስቱደንት ምን ሊኖር ይችላል አሁንም ሌላ ሮል ናምበር ሊኖር ይችላል አይዲ ብለናል የክላስ ናምበር ስቱደንት ክላስ ሊኖር ይችላል ወይ ሴክሽን ሊኖር ይችላል ስለዚህ ማንኛውም ነገር የት ጋር ታስቀምጣላችሁ ውስጥ ጋር ትጽፋላችሁ አትሪቢዩቱን ማለት ነው የኮርስንም ልክ እንደዚህ ኮርስ ምን አለ ኮርስ አይዲ ልንሰጠው እንችላለን እኛ እንዲታወቀን ማለት ነው ኮርሱ ምን ሊኖረው ይችላል ግሬድ ሊኖረው ይችላል ኮርሱ የሚሰጥበትም ስፔሲፊክ ሴክሽን ሊኖር ይችላል ሌላም ባህሪ ኔም ሊኖር ይችላል ውስጥ ጋር ተዘረዘራላችሁ ነው ዜን እንዲታወቅልን ፕራይመሪ ኪ መሆኑን ለማሳየት ከፈለግን መስመር እናስቀምጥባታለን እዚህ ጋር ይሄ ፕራይመሪ ኪ እዚህ ጋር መስመር እናስቀምጣለን መስመር ማስቀመጣችን ይህ ፕራይመሪ ኪ ነው መደጋገም የለበትም ይቺ ምንድነች አይደንቲፋይ የምታደርገው ዩኒክ አይደንቲፋየር ነች ማለት ነው እዚህ ጋር ስንመጣ በምን እናስቀምጣለን ኦቫሏ ውስጥ እንዲህ ካስቀመጥን መስመር ካስቀመጥን ይህ አትሪቢዩት ምንድነው ማለት ነው ፕራይመሪ ኪ ነው ማለት ነው እዚህ ጋር ስንመጣ ስቱደንት አይዲ ከሆነ ኮርሱ ይቺ ምልክት የምታሳየን ምንድነው ፕራይመሪ ኪ ነው ማለት ነው አይደንቲፋየር ዩኒክ አይደንቲፋየር ይሄ ነው የሚለው ነገር ያሳየናል ነው አሁን ዝምድናችን ቀረ ዝምድናችን ምንድነው ዝምድና ስንሰራ ከአንዱ ወደ አንዱ ስንሄድ እንዴት ነው የምንሄደው ማለት ነው እዚህ ጋር እንዳጋጣሚ ፊት ለፊት ስለመጣ ነው ችግር የለውም ቢሆንም ችግር የለውም ሜኒ የሚለውን ለማሳየት በእነዚህ ዲያግራም ሪፕሬዘንት የሚቀመጠው በእንደዚህ አይደለም ምን ኢንፎርም ያለው ኢንፊኒቲቭ ፎርም ነው ያለው እዚህ ጋር ስንመጣ ምን አለው ማለት ነው ኢንፊኒቲቭ ፎርም አለው ማለት ነው
ኢንፊኒቲ የሚያሳየን ምንድነው ማለት ነው ሜኒ ነው እዚህ ጋር ሜኒ ምንድነች ልክ በሶስት እንድቼት ላይ ነው የሰራናት እዚህ ጋር ግን ኢንፊኒቲ ነው ዝምድናውን ለማሳየት ማለት ነው ሶ እንደዚህ አድርገን ሌላ ኢንቲቲ ወይ በዝምድናቸው ጋር ሌላ ባህሪ ካለውን ምንድነው የምንሰራ ማለት ነው ቴብል እንሰራለን ማለት ነው ዝምድና የሚኖረው ከሆነ ለምሳሌ ዝምድናቸው ልክ እንደዚህ ኢንሮል የሚኖር ከሆነ ምን ታረጉታላችሁ ማለት ነው ኢንሮል የሚኖር ከሆነ እዚህ ጋር ወይም ቴክስ ያደርግ የራሱ ዝምድናቸው ምን ይሆናል ብለናል አንዳንዴ ራሱ በዳይመንድ ወይም እዚህ ጋር ደግሞ ዝምድናቸው ተጨማሪ ዳታ የሚይዝ ከሆነ ምን ማለት ነው ኢንሮል ዴት ተማሪው የገባበት ቀን ምን መዘገብ ከሆነ መቼ ገባ የሚለው ነገር ተጨማሪ ዳታ የሚይዝ ከሆነ ሁለቱን ዝምድና የሚያገናኛቸው ከሆነ ልንሰራ እንችላለን ከዚህ ወደዚህ መቶ ዝምድና እንሰራለን ኢንሮል ምን አለ ማለት ነው ዩኒክ ለማድረግ ኢንሮል አይዲ ይኖረዋል ማለት ነው ከዚህ ወደ የት ሄዳል ማለት ነው ዝምድና ወደዚህ ሄዳል ኢንፊኒቲ ለማሳየት እንዴት ነው የምናደርጋት ምልክቷ ይቺ ትሆናለች ማለት ብዙ መሆኑን ለማሳየት እንደዚህ እናደርግ እንችላለን እዚህ ጋር ሜኒ አንድ ከሆነ አንድ ሜኒ ከሆነ ደግሞ ሜኒ እናደርጋለን ስለዚህ ለምንድን ነው ሪሌሽንሺፑን በኤንቲቲ የሰራ ነው ተጨማሪ ዳታ የሚኖረው ከሆነ ያስፈልገው ከሆነ ሪሌሽንሺፑ ከመስመር አልፎ ምን ይሆናል ማለት ነው ራሱን የቻለ ልክ እንደ ኤንቲቲ እንቆጥረው እንችላለን የሆነ ባህሪ የሚጨመርበት ከሆነ እሱን እናረጋለን ሶ በእንደዚህ ፎርም ሁለቱም ተመሳሳይ ናቸው ባይዘው የተመቻችሁን መጠቀም ትችላላችሁ ዳታ ሞዴል አማራጭ አለ ነው አንዳንዱ ደግሞ የፈጠነ ለመስራት ሲፈልግ ምን ሊያደርግ ይችላል ሌላኛው ሞዴል ስቱደንት ለምሳሌ ካለ በኋላ በብራኬት ሊሰራ ይችላል ምን ሊያደርግ ይችላል ስቱደንት አይዲዎች ስቱደንት አይዲ ዜን ኔም ግሬድ እያለ የሚፈልገውን ነገር ውስጥ ጋር ሊጠቅስ ይችላል ሁለተኛው ሲመጣ ምን ሊሆን ይችላል ኮርስ ብሎ ኮርስ አይዲ ዜን ኔም እያለ ሊዘረዝር ይችላል ሁለቱ ዝምድናውን አያሳየንም ግን የፈጠነ ለማሳየት ስንፈልግ በእንደዚህ አይነት መንገድም መስራት ይቻላል ስለዚህ ሁለት አይነት አማራጭ አለ ነው ከፈለግን ደግሞ የፈጠነ ለመስራት ኤንቲቲውን እዚህ ጋር እናረጋለን እነዚህ አትሪቢዩት ወይ ፕሮፐርቲዎች ናቸው ኤንቲቲው አለ ፕሮፐርቲው አለ ይሄ ፕራይመሪ ኪ መሆኑን ያሳያል ነው እንደዚህ አይነት አማራጭ አለ እስኪ ደግሞ በኤግዛምፕል በደንብ እናጠንክረው ኤግዛምፕል ሰርተን በኤግዛምፕል የተሻለ ስለሚሆን እሱን እንመልከት እሺ ዲዛይን ዳታ ሞዴል ስሩ እንባላለን ስሩ ስንባል ግን እንደዚህ በኤግዛምፕል እንደሚሰጠን አይደለም ምንድነው የሚደረገው ለምሳሌ እዚህ ጋር የምናየው ላይብራሪ ሲስተም ውስጥ ነው እሱ ነው ዳታ ሞዴል ምን ሰራለት ስንሰራ ግንኛ ምንድነው የምናደርገው ራሳችን ሄደን የሚመለከተውን አካል ላይብራሪ አስተካሚ ከሆነ እነማን ናቸው የሚሳተፉ አካላት ምንድነው የሚሰራው ሙሉ ዝርዝር ስፔሲፊኬሽን ሊስት ተቀብለን ስንጨርስ ነው ዜን ሞዴል የምናደርገው ግን እዚህ ጋር እንዳጋጣሚ ራሱ ሊስቱን ነግሮናል ምን ይነናል ላይብራሪ wants to track its book and members ነው መጻፉንና ሜምበሮችን ትራክ ማድረግ ይፈልጋል ቡክ ደግሞ ምን አይነት ባህሪዎች አሉት ብሎ ይዘረዘረናል ዩኒክ አይዲ ያለው ታይትል አለው ኦተር አለው ፐብሊኬሽን ይር አለው ይለናል ዜን ሜምበሮች ደግሞ ምን አለው ይለናል ዩኒክ ሜምበር አይዲ ይሰጣቸዋል ኔም አላቸው ፎን ናምበር አላቸው ብሎ ይነግረናል ሜምበር ካን ቦሮ ሜኒ ቡክስ ነው አንድ ሜምበር ብዙ መጻፍን መዋስ ይችላል በተመሳሳይ ሰዓት ደግሞ አንድ መጻፍ በብዙ ሜምበር ሊዋስ ይችላል በተለያየ ጊዜ ማለት ነው ዜን the library needs to record the date a book is borrowed መጻፉ የተዋሰበትን ቀንን መመዝገብ ይፈልጋል በተጨማሪ ማለት ነው ዜን የተመለሰበትን ቀን መመዝገብ ይፈልጋሉ ብሎ አብራርቶ ነገር እስኪ ከዚህ ከተብራራ ውስጥስ እንዴት ነው ዲዛይን ሞዴል ARD ብንፈልግለት ARD ሞዴል ብንሰራለት ኤንቲቲ ሪሌሽንሺፕ ዲያግራም ማለት ነው ሞዴል ስሩ ብንባል እንዴት ነው ምንሰራለት ነው ስቴፕ 1 ምንድነው የምናደርገው ማለት ነው አይደንቲፋይ ኤንቲቲዎችን መለየት ነው የመጀመሪያ ስራችን አይደንቲፋይ እናደርጋለን እነማን አለ ኤንቲቲ እዚህ ጋር ስናየው ማን ያለው የሚሳተፉ አካላት እዚህ ጋር ይነግረናል ራሱ ቡክ እና ሜምበርስ አለ ይለናል ሶ ማን ናቸው ኤንቲቲዎች ማለት ነው ቡክ ሜምበርስ አሁን ምን አገኘን ማለት ነው ኤንቲቲ አገኘን ስቴፕ 2 አትሪቢዩት የእያንዳንዱን አትሪቢዩቶችን እናውጣ ነው አትሪቢዩት ማለት ምንድነው ባህሪዎች ማለት ነው ለምሳሌ የቡክን እዚህ ጋር ብንሰራ የቡክ አትሪቢዩት እነማን ናቸው ቡክ ካለን በኋላ ስንመጣ እዚህ ጋር ይነግረናል ቡክ ምን አለው ይለናል ዩኒክ አይዲ አለው ይለናል ሶ ምንድነው እንችላለን ቡክ አይዲ ልንለው እንችላለን ራሳችን ቢአይዲ እንበለው ኮማ ሌላ ምን አለው ይለናል ታይትል አለው ይለናል ታይትል ዜን ምን አለው ኦተር ምን አለው
ፐብ ይር ስለዚህ እነዚህ ምንድናቸው ማለት ነው አትሪቢዩት አወጣን ባህሪውን አወጣን እቺ ቡክ አይዲ ምንድነች ማለት ፕራይመሪ ኪ ነች ሜምበርስ አሁን ደግሞ ሜምበርስን ወይ ሜምበር ብለን እዚህ ጋር እናውጣ ነው ሜምበር ምን አለው ይለናል ሜምበር አይዲ አለው ይለናል ዜን ከሜምበር አይዲ በተጨማሪ ሜምበርስ ምን አለው ይለናል ኔም እና ፎን ናምበር አለው ኔም እና ፎን ናምበር የተባሉ መረጃዎችን ማያዝ ይፈልጋል ሰው አትሪቢዩቱን ጨረስን ቀጣይ ስቴፕ 3 ምን እንፈልጋለን ነው ሪሌሽንሺፕ ሁለቱን ቡክ እና ሜምበር ሁለቱን የሚያገናኛቸው ቃል ማን ነው ሜምበር can borrow many books ስለዚህ ማነሽ ማለት ነው the word borrow member borrow book መዋስ ይችላል ነው ዜን ካርዲናሊቲ የሚባል ነገር አለ ምንድነው ብለና ካርዲናሊቲ one to one ነው one to many ነው ወይስ many to many የሚለው ነገር ምን ማድረግ መቻል አለብን ነው አይደንቲፋይ ማድረግ መቻል አለብን እሱን ችግር የለውም አሁን ሳይሆን ቀጣይ እስኪ ግራፍ ላይ ሞዴል ላይ ስናደርገው እናያለን ሶ ምን ፈልገው ነገር ሳገኘን ቀጥታ ስቴፕ 4 ERD እስኪ ሞዴሉን እንስራው ነው እዛው ላይ የፈጠነ ስለምናገኘው ኤንቲቲዎች ሁለት ናቸው ኤንቲቲዎች በምን ሪፕሬዘንት ይደረጋሉ ብለናል ኤንቲቲ ሬክታንግል ነው የመጀመሪያው ሜምበር ነው ሁለተኛው ኤንቲቲ ማን አለ ቡክ አለ ይሄው ኤንቲቲዎችን በምን ሪፕሬዘንት አደረግን በሬክታንግል ሪፕሬዘንት አደረግን ዜ አትሪቢዩቶች እነዚህ ማለት ነው ውስጥ ላይ ያሉት በምን ሪፕሬዘንት እናደርጋቸው በኤሊፕስ ነው የተመቻችሁ ቦታ ጋር ከፈለጋችሁ በዚህ ብቻ ሜምበር ይሁን እንጂ የፈለጋችሁ ጋር መስራት ይችላልላችሁ እኔ እዚህ ጋር እስኪ እንዲህ ብዬ የመጀመሪያው ማነች ሜምበር አይዲ ኤም አይዲ ልበላት ዜን ኤሊፕስ ቀጣይ ማን አለ ኔም አለ ነው ኔም ዜን ማን ሊኖር ይችላል ሌላኛው ፎን ናምበር ቡክ ላይ ስንመጣ የቡክ አትሪቢዩቶች አሁን በተመቸ ቦታ ላይ እዚህ ጋር ለስራት ነው ማን አለ ማለት ነው ቡክ አይዲ ኤሊፕስ ሰራው ዜን ታይትል አለው አሁንም ኤሊፕስ ሌላኛው ማን ስራ አውተር እና ዜን ማን አለ ማለት ነው ፐብ ይር ዜን አሁን ጨረስን ሶስተኛው ሪሌሽንሺፕ ነው የምንሰራው ቃሉ ቦሮ ነው ሪሌሽንሺፕ ስንሰራ ሁለት አይነት አለ ብለናል ወይ መስመር እናደርጋለን ወይ ደግሞ ዳይመንድ እንሰራለን ነው መስመር የምንሰራው ምንም አይነት ተጨማሪ ቦሮ ላይ ዳታ ማያስፈልገው ዳይመንድ የምንሰራው ግን ተጨማሪ ዳታ ቦሮ ላይ ምን መዘግብ ከሆነ ነው ይሄን የሚነግረን ስፔሲፊኬሽን ላይ ስንመጣ ላይብረሪ ኒድስ ይላል ሪከርድ the date of a book borrowed የተዋሰው ቀን መች ነው የሚለው ነገር ተጨማሪ ዳታ ማያዝ ይፈልጋል ብሎም ደግሞ መጻፉ ሲመለስ መች ነው የተመለሰው የሚለው መመዝገብ ይፈልጋል ያ ማለት ምንድነው ሪሌሽንሺፕ ተርሙ ላይ ተጨማሪ ዳታ ማያዝ ይፈልጋል ሶ እንደዚህ ሲሆን ሪሌሽንሺፕ ምን ይሆናል አለን ዳይመንድ ፎር ይኖረዋል ነው ምክንያቱም ተጨማሪ ዳታ ማያዝ ይፈልጋል ቦሮ እዚህ ጋር ቦሮ እንለዋለን ዳይመንድ ያደረግነው ምንድነው ተጨማሪ ዳታ ተጨማሪ ዳታውን ልክ እንደዛው በኤሊፕስ እናንተ ማስቀመጥ ይችላልላችሁ ምን ያደረገበት ነው ቦሮ ዴት የተዋሰበት ቀንን ማያዝ ይፈልጋሉ ተጨማሪ ሌላ ደግሞ ምን አለ ሪተርን ዴት ማያዝ ይፈልጋሉ ነው ዜን የተወሰነውን ጨረሰን የቀረን ካርዲናሊቲ ነው ሪሌሽንሺፕ ነው እዚህ ጋር ስንመጣ ምን ይላል ሜምበር can borrow many books አንድ ሜምበር ብዙ መጽሐፍ መዋስ ይችላል ስለዚህ አንድ ሜምበር ብዙ መጽሐፍ መዋስ ይችላል ሜኒ አረግነው ነው ዜን ስናይ ቅድም ስናይ ከሜኒ ጋር እዚህ ጋር ወይ አንድ ወይ ዜሮ እናስቀምጣለን አንድ ሜምበር መጽሐፍ መዋስ ግዴታ ነው እንዴ አይደለም ሲፈልግ ይመዘገብ ሜምበር ይሆንና በፈለገ ሰዓት ነው መጽሐፍ የሚወስደው ኦፕሽናል ነው ስለዚህ ዜሮ ምንም ላይዋስም ይችላል ማለት ነው አንድ ካረግነው ግን እቺን አንድ ካረግናት ምንድነው ግዴታ መዋስ መቻል አለበት ሜምበሩ ኦልዌይስ መዋስ መቻል አለበት አንድ ነው ግን ላይብረሪ እንደዚህ አይነት ሲስተም ስለማይኖረው ኦፕሽናል ዜሮ ከዜሮ እስከ ብዙ መዋስ ይችላል ነው አሁን ደግሞ ዘ ሪቨርስ ወይ ከቡክ ወደ ሜምበር ስንመጣ ሪሌሽንሺፕ ሲነግረን book can be borrowed by different member ይዋሳል አለን በዲፈረንት ታይም ሶ
ምን ማለት ነው አንድ መጽሐፍ በብዙ ሜምበር ሊወሰድ ይችላል ማለት በተለያየ ጊዜ ማለት ነው ስለዚህ አንድ መጽሐፍን አበበ ብቻ የለም ኦልዌይስ ነው አበበም ከበደም እዝራም መቶ ሊወስደው ይችላል ማለት ነው እዚህ ጋር ሰሰራት 0 ነው ወይስ 1 ነው የምናረጋት አሁን ደግሞ ተጨማሪ 0 ነው ኦፕሽናል ነው ለምን መጽሐፉ ግዴታ ላይ ቦሮ ላይ ደረግኩ ይችላል ሰው ሲፈልገው ነው መቶ የሚወስደው እንጂ ያ መጽሐፍ ግዴታ ኦልዌይስ መወሰድ አይጠበቅበትም ሰው ኦፕሽናል መሆን ከ0 እናሳያለን ነው ዛት ኢዝ ጨረስን ይሄን ስፔሲፊኬሽኑን እንደዚህ አድርገን ሰራ ነው ማለት ነው አለቀ ይሄ ወደዚህ ሞዴል አደረግነው የእናንተን ስራ ጨረሳችሁ አሁን ፕሮግራመር መጥቶ ይሄን ነገር አይና ከዚህ ተነስቶ ምን ያደርጋል ማለት ነው ኮድ ያደርጋል ወደ ኮድ ይቀይረዋል ማለት ነው ባይ ዘ ዌይ እንደዚህ ከስፔሲፊኬሽን መለየትና ወደ ሞዴል መስራት ራሱን የቻለ ስራ ነው ያው በጣም ትልቅ ስራ ብዙ ዕውቀት የሚጠይቅ ማለት ነው ስፔሲፊኬሽን ማውጣት ሄዶ ኢንተራክት አድርጎ እነማናቸው ግን የሚፈጥሩ ምንድነው የሚሰራውና የሚለውም ራሱ እና ወደዚህ መቀየር ራሱን የቻለ አንድ የሙያ ዘርፍ ነው ዜን የእናንተን ስራ እዚህ ጋር ጨረሳችሁ በኤአርዲ ዲያግራም ወይም ደግሞ ከፈለጋችሁ በሪሌሽናል ዳታ ሞዴል ቀይራችሁ መስጠት ምትችላላችሁ ተመሳሳይ ነው ሞዴል አድርጋችኋል ማለት ነው ሶ እንደዚህ አይነት ስራ ይሰራል ቀላል ነው ማለት ነው ኢንቲቲ እናውጣለን አትሪቢዩት አለ ሪሌሽንሺፕ አለ ነው እንደዚህ አድርገን እናስቀምጣለን ይህ የተብራራ ሲሰጠን እስኪ ደግሞ አሳንሼ ልስጣችሁና እንዴት እንደሆነ እንደምንሰራው በተወሰነ መልኩ እንይ እሺ አሁን ደግሞ የስኩል ሲስተም እስኪ እንመልከት ምን ይላል የቲቸር ቲች ሜኒ ስቱደንትስ ነው አንድ መምህር ብዙ ተማሪዎችን ያስተምራል በተቃራኒው ደግሞ ተማሪዎች በብዙ መምህር ይማራሉ ነው እስኪ ኤአርዲ ዲያግራም እንስራለት ነው አሁን ኤንቲቲና አትሪቢዩቶችን እንለያቸው ስንት ኤንቲቲ ያለን እዚህ ጋር እንደምናየው ቲቸር እና ስቱደንት ሁለት ምን አለ ማለት ነው ሁለት ኤንቲቲዎች አሉ የመጀመሪያው ቲቸር ነው ሁለተኛው ተሳታፊ አካል ደግሞ ማን ነው ስቱደንት ሁለት ተሳታፊ አካል አለ አትሪቢዩት እስኪለይለት ለቲቸር አትሪቢዩት እዚህ ጋር ተሰጠን ሶ ራሳችን ነው የምናወጣለት የመጀመሪያው ፕራይመሪ ኪ ነው ቲቸርን የሚለየው ነገር ምንድነው ቲቸር አይዲ እናወጣለታለን ቲቸር ምን አለው ስም አለው ዜን የሚያስተምርበት ግሬድ አለ ጀንደር ሰው እስከሆነ ድረስ ጀንደር አለው ሌላም ኢንፎርሜሽን ኤጅ ነው ምንድነው ሌላ መረጃም አትሪቢዩት አለው ነው ይቺን ፕራይመሪ ኪ ስለሆነች እንድናረግለት እስኪ ለኛ እንድታውቀን ስቱደንትስ እዚህ ጋር አልተሰጠንም ሰው እኛ ነው የምናወጣለት ጠይቀን ማለት ነው ዘው ትምህርት ቤት ጋር ስቱደንት ኦልዌይስ ምን አለው አይዲ አንዱ ተማሪ ከሌላው ተማሪ የሚለይበት ዩኒክ የሆነ አይዴንቲፋየር ምን አለ ስቱደንት አይዲ ያለ ነው ስቱደንት ምን አለው ነው ስም አለው ስቱደንት ምን አለው የሚማርበት ግሬድ አለ ስቱደንት ምን ሊኖረው ይችላል ጀንደር ሊኖረው ይችላል ሰው እስከሆነ ድረስ ኤጅ ምናምን የፈለጋችሁትን መረጃ አስፈላጊ የሆነውን ስለ ስቱደንት እዚህ ጋር አትሪቢዩት ክሬት እናደርጋለን ነው ሶ አሁን ምን ክሬት እናደርጋለን ሪሌሽንሺፕ እስኪ እናውጣ ስቱደንት እና ቲቸር የሚያገናኛቸው ምንድነው እዚህ ጋር ቲቸር ቲች ሜኒ ስቱደንት ይላል ስለዚህ የሚያገናኛቸው ምንድነው ማለት ነው ቲቸር ቲች ስቱደንትስ ያስተምራል ማለት ነው ቲቸርስ ቲች ስቱደንትስ ነው ስለዚህ ሪሌሽንሺፕ ማን ነው ማስተማር ሁለቱ የሚያገናኛቸው ምንድነው ማስተማር ዜን ካርዲናሊቲ መውጣት መቻል አለብን ነው ካርዲናሊቲ ማለት ምን ማለት ነበር ያለው ዋን ቱ ዋን ዋን ቱ ሜኒ እና ሜኒ ቱ ሜኒ የሚለው ነው እስኪ ወደ ኤአርዲ ዲያግራም እንሂድ ነው ስቴፕ 3 ኤአርዲ ዲያግራሙን እናውጣ ነው ኦሬዲ ኤንቲቲዎች ሁለት ናቸው ኤንቲቲ በምንድነው ሪፕሬዘንት ይደረጋል ያለው በሬክታንግል ብራቮ ማን አለ ቲቸር ዜን ስቱደንት እናረግና ኤንቲቲ እስከሆኑ ድረስ ሬክታንግል ነው ዜን እነሱ የሚመለከት ዳታ አትሪቢዩትስ ደግሞ በኦቫል ሼፕ እናስቀምጣለን ቲቸር አይዲ ኦቫል የምታስቀምጡ የተመቻችሁ ቦታ ላይ ኤሊፕስ ትሰራላችሁ ነው ዜን ማን አለ ኔም ዜን ግሬድ የሚያስተምርበት እያላችሁ የምትፈልጉትን መረጃ ታስቀምጣላችሁ ስቱደንት ልክ እንደዛ ስቱደንት ምን አለው ስቱደንት አይዲ አለ እቺ ፕራይመሪ ኪ ስለሆነች እንዲህ ምልክት እናደርግላችኋለን ዜን ኔም አለ ኤጅ ሊኖረው ይችላል በኤሊፕስ እንዲያረግን የምንፈልገው ነገር ይቀመጣል አሁን ሪሌሽንሺፕ እንሰራለን ቲች ነው አስተማሪ ምን ያደርጋል ነው ተማሪን ያስተምራል ቲች ስናረጋው ብዙ መረጃ ላይ ኖረው ስለሚችል በቃ ያስተምራል እንዲሁ ግንኙነቱን ማወቅ ስለምፈልግ ምንም መረጃ ማይኖረው ከሆነ ምን ልናደርግ እንችላለን ማለት ነው እንደዚህ አድርገን ልናስቀምጠው እንችላለን ግን መቼ አስተማረ ማንን አስተማረ የሚለው ኢንፎርሜሽን መያዝ ብንፈልግ
ምን እናደርጋለን ማለት ነው በዳይመንድ ሼፕ ይቀየራል ነው እስካሁን አይኖርም ብለን እናስብና እንደተሰጠን ዳታ እስከሆነ ድረስ አይኖርም ብለን አስበን እንድናስቀምጥ ካርዲናሊቲ ደግሞ ይቀረናል ቲቸር ምን ያህል ስቱደንትን ያስተምራል ነው እዚህ ጋር የሚመጣው ቲቸር ቲችስ ሜኒ ስቱደንት ብዙ ተማሪዎችን ምን ያደርጋል ነው ያስተምራል ያው ብዙ ዜን ምን ይቀራል እዚህ ጋር ኦፕሽናል ወይስ 0 ወይም 1 ቲቸር ማስተማር ቢያንስ አለበት የለበት ማንድም ተማሪ ቢሆን ግዴታ ያስተምራል አያስተምረን ብለን ኦፕሽናል ያስቀምጣለን እንዴ ያ ማለት አለማስተማር ይችላል ቲቸር ነው ተቀጥሮ አለማስተማር ይችላል አይችልም ቢያንስ ግዴታ ማስተማር መቻል አለበት ሶ ዋን እናስቀምጣለን ግዴታ ተማሪ መያዝ መቻል አለበት ከአንድ ተማሪ ጀምሮ ብዙ ልጅ ይችላል እንጂ ሳይዝ ቁጭ ማለት አይችልም እንምጣ ሪቨርስ ሪሌሽንሺፕ ስቱደንት ብናይ ስቱደንት ቶት ባይ ሜኒ ቲቸር በብዙ መምህር ምን ይሆናል ነው ይማራል አንድ ተማሪ ብዙ መምህር ያስተምረዋል ስንል እንደዚህ ነው ተማሪ ላይማር ይችላል እንዴ ምንም መምህር ሳይኖረው ይችላል እንዴ ግዴታ እኮ ነው አንድ ተማሪ ቢያንስ አንድ መምህር ያስተምረዋል ግዴታ ነው ለማስተምረው መምህር ሊኖር ይችላል እኮ ከመምህር አንፃር ፊዚክስ ኬሚስትሪ አስተምሮት የሆነ መምህር የሆነ ትምህርት ላይ ማርኮ ይችላል ግን ቢያንስ ግዴታ አንድ ትምህርት አንድ መምህር ያስተምረዋል ተማሪ ለመባል ካልሆነማ ተማሪ አይደለም ማለት እኮ ነው ሶ ግዴታ መሆኑን ለማሳየት ቢያንስ ተማሪ ለመባል አንድ መምህር ሊያስተምረው ይገባል የሚለው ነገር ለማሳየት አንድ እናደርጋለን ጨረስን ማለት ነው ሞዴል አድርገን ጨረስን አሁን የማን ስራ ነው የፕሮግራመሩ ስራ ነው ራሱ ወደ ኮድ ይቀይሯል እስኪ አሁን ደግሞ ስለ ፎሬን ኪ እንመልከት እስካሁን አላየንም ፕራይመሪ ኪ ማለት ምን ማለት ነው ብለናል ፕራይመሪ ኪ ማለት ዩኒክ አይደንቲፋየር መሆኑን አይተናል ቲቸር የሚለው ነገር የሚገልጽልን ዩኒክ አይዲ ነው እዝራም ከአበበ የተባለ ቲቸር ጋር የሚለይበት ማለት ነው አሁን ፎሬን ኪ ምንድነው ፎሬን ኪ ምንድነው ይላል አትሪቢዩት ነው that match the primary key of another table ሌላ ቴብል ላይ ፕራይመሪ ኪ የሆነ ወሳኝ ኪ የሆነ እዚህኛው ሌላ ቴብል ላይ ግን ኖርማል አትሪቢዩት የሆነ ፎሬን ኪ እንለዋለን ነው እስኪ ለምሳሌ እንመልከት እዚህ ጋር ቲች የሚለውኛ ኦሬዲ ያስተምራል መረጃ አይፈልግም ብለን ነበር እስኪኛ ደግሞ ያስተማረበትን መረጃ ቢኖር ብለን እናስብ ይሄንን ቲችን እንደምን ብንቆጥረው እንደማለት ነው እንደ አንድ አትሪቢዩት ሪሌሽን እንደ አንድ ኤንቲቲ ብናየው ዳይመንድ ብናረጋው ማለት ነው ስለዚህ ሲያስተምር አንድ በር ላይ ቁጭ ብሎ መዝጋቢ ቢኖር ማለት ነው ክላስ አካባቢ ጋር ከመግባታችን በፊት ዩኒቨርሲቲ አካባቢ ላይ ብለን እናስበውና ቁጭ ብሎ የሚያዘግብ ቢኖር ልክ ሲገቡ ሪከርድ ያደረገበትን ቲች አይዲ ይሰጣል እያንዳንዱ የተማሩበትን እያንዳንዱ ምን ይሰጣል ማለት አይዲ ይሰጣል ቲች አይዲ ምንድነች ፕራይመሪ ኪ ነች ማለት ነው ዜን ሲመጣ ያስተማረው መምህር ማን ነው ሊያስተምር የመጣው መምህር ማን ነው ብሎ ነው እንትን የሚለው ስለዚህ የሚያስተማረው የመጣው ስሙን ግሬዱን ክላሱን ምናምን አይጽፍም ምንድነው የሚያደርጋት ቲቸር አይዲዋን ብቻ ነው የሚመዘግባት ማለት የሚያመጣት ቲቸር አይዲዋን ብቻ ወደዚህ ያመጣታል ስቱደንት የተማሩት ተማሪዎች እነማን ናቸው የሚለውን ሲፈልግ የስቱደንት ሙሉ መረጃ ስማቸውን ግሬዳቸውን ጀንደራቸውን አይደለም የምታመጣው ስቱደንት ምን አለው ፕራይመሪ ኪ ያለው ስቱደንት አይዲዋን ታመጣለች ዜን መች ተማሩ የተማሩበት ቀን መች ነው የሚለውን ተጨማሪ ትመዘግባለች ምን ያህል ጊዜ ወሰደ ቴክስ ሃወር ሊሆን ይችላል ወይ ሚኒት ወሰደው ምን ያህል ዝማን ወሰደ ምን ያህል ተማሩ የሚለውን ነገር ልትመዘግብ ትችላለች ዜን ደግሞ የተማሩበት ክላስ የትኛው ሴክሽኑ ክላሱ የራሱ የሆነ ኮድ ወይ ናምበር ካለው እሱን ትመዘግባለች እንደዚህ አይነት መረጃ ትይዛለች ልብ በሉ ቲቸር አይዲ ስንመለከት ሌላ ቦታ ላይ ምን ነበር ፕራይመሪ ኪ ነበር እዚህ ጋር ግን ተራ ምንድነው ሜምበር ነው ማለት ነው ስቱደንት አይዲ ስንመለከት ሌላ ቦታ ላይ ምን ነበር ስቱደንት ላይ እዚህ ጋር ፕራይመሪ ኪ ነበር እዚህ ጋር ግን ምንድነው ኖርማል ተራ አባል ነው ፎሬን ኪ ይሉታል ይሄ ነው ሌላ ቦታ ላይ ምን የሆነ ፕራይመሪ ኪ እዚህ ጋር ግን ኖርማል አባል የሆነ ስለዚህ ፎሬን ኪ ሁለት አለን ማን ነው ቲቸር አይዲ እና ምን አለን ማለት ነው ስቱደንት አይዲዎች አሉን ማለት ነው ሌላ ቦታ ላይ ፕራይመሪ ኪ ናቸው እዚህ ጋር ግን ኖርማል ናቸው አላማው ምንድነው ማስተሳሰር ነው ሁለቱን ቴብሎች ማስተሳሰር ነው ማለት ነው ዳታቤዝ ምንድነው ያለው ከፋይል ሲስተም የሚለየው እርስ በርስ የተያያዘ የተሳሰረ ነው ያን የሚያደርግልን ሊንክ የሚያደርግልን ማን ስላለ ነው ፎሬን ኪ ስላለ ነው ማለት ነው ያስተሳስርልናል ያገናኘዋል ማለት ነው ፎሬን ኪ እንደምትቆጥሩት መሰላችሁ እንደ አምባሳደር ለምሳሌ በአሜሪካ በኢትዮጵያ የአሜሪካ አምባሳደር አለ አይደለ ስራው ምንድነው አሜሪካንና ኢትዮጵያ ማስተሳሰር ማገናኘት የሚኖረው የት ነው ኢትዮጵያ ውስጥ ግን የምን ዜጋ ነው የአሜሪካ ዜጋ ወሳኝ ዜጋ ነው ማለት ነው እዚህ ጋር ሲኖር ኢትዮጵያ አላማው ምንድነው ለማስተሳሰር ነው ይሄንንም ልክ እንደዛው ሰዱት ይህ ቲቸር አይዲ ፎሬን ኪ ነው እዚህ ጋር ባይታዋር ነው ወይም አምባሳደር ነው እዚህ ጋር ይኖራል አላማው ለምንድነው የመጣው ለማስተሳሰር ነው ይህን ቴብል ከማን ጋር ያስተሳስራል ማለት ከቲቸር ጋር ስቱደንት አይዲ ይህ ቴብል ከማን ጋር እንዲያያዝ ለማድረግ ነው ከስቱደንት ጋር ሊንክ ለማድረግ ነው ፎሬን ኪ ማለት
ይህ ነው ማገናኘት ማስተሳሰር ነው ስለዚህ የዛሬው ክላሳችን ይህን ይመስላል አንድ ስፔሲፊኬሽን ተሰጥቶን ስለ አንድ ኦርጋናይዜሽን ሂደን ስፔሲፊኬሽን መውጣት እና ወደ ሞዴል ለመቀየር ሶስት ነገር ማወቅ መቻል አለብን ብለናል ኤንቲቲ አትሪቢዩት እና ሪሌሽንሺፕ ማወቅ ይጠበቅብናል ካወቅን በኋላ ደግሞ ምን ማድረግ መቻል አለብን ማለት ነው ሞዴል ማድረግ መቻል አለብን የቃላት ዛዛታውን ወደ መቀየር መቻል አለብን ግልጽ ብሎ ወደሚታይ ነገር መቀየር መቻል አለብን ዳታ ሞዴል ማለት እሱ ነው ሁለት አይነት አይተናል ኢአርዲ እና ሪሌሽናል ዳታ ሞዴል ሶ የዛሬ ዓለማችን ጨረሰን ዲፋይን አድርገናል ዜን ኤንቲቲ አትሪቢዩት እና ሪሌሽንሺፕ አይዴንቲፋይ አድርገናል ኢአርዲ እና ሪሌሽን ዳታ ሞዴል ደግሞ ኤክስፕሌን አድርገናል ያልገባችሁ ሐሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ ጻፍ አድርጉ በቀጣይ ምን ላይ እንገናኛለን ማለት ነው ዲቢኤምኤስ እናያለን ዳታቤዝ ማኔጅመንት ሲስተም ይሄን ሲስተም ደግሞ ወደ ኮድ እንቀይረዋለን ወደ ኮድ እንዴት ነው የምንቀይረው እንዴት ነው የምንጽፈው እንዴት ነው የምንሰራው የሚለውን እናያለን ያልገባችሁ ነገር ካለ ኮሜንት ላይ ጻፍ አድርጉ ሀገራችንን ሰላም እናንተንም ጤና ይስጣችሁ ላለው እስክንገናኝ ድረስ ቻው